ሰላም ጤና ይስጥልኝ የተወደዳችሁ የዘንቅ መረጃ ቤተሰቦች ሰላማችሁ በያላችሁበት ይብዛ እያልኩኝ ለዛሬ ያስኳቸውን ዓለም አቀፍ ሰበር መረጃዎች ማጋራት ጀመርኩ። በርከት ያሉ ዓለም አቀፋዊ መረጃዎች እንደርሳችሁ የዩቲዩብ ቻናሉን ሰብስክራይብ እና የደውል ምልክቱን በመጫን አጋርነታችሁን ያሳዩን እያልኩ አበይት መረጃዎችን በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ኢራንን እንዳታጠቃ አስጠንቅቀዋል። የእርቅ ስምምነቱ በአደገኛው ግጭት የማቆም ተስፋን ስለሚያሳድግ ትራምፕ እንዲረጋጋ መጠየቃቸው ተዘግቧል። የመጀመሪያው መረጃችን ነው። ለ12 ቀናት የፈጀው የእስራኤልና የኢራን ጦርነት በእርግጥም አብቅቷል። በጦርነቱ ማን ምን አተረፈ የሚለው ሌላኛው መረጃችን ነው። እስራኤል በኢራን እንዴት ውድቀትን ልትከናነብ ቻለች? በዝርዝር የምንዳስሰው ይሆናል። በጋዛ ወደ 19000 የሚጠጉ ህፃናት በዚህ ዓመት ለከፋ ምግብ እጥረት መጋለጣቸው ታውቋል። በተመሳሳይ እስራኤል በጋዛ መግደሏን ስትቀጥል የኢራን የተኩስ አቁም ዜና ተሰራጭቷል እየተባለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ኢራን እንዳታጠቃ አስጠንቅቀዋል። የእርቅ ስምምነት አደገኛውን ግጭት የማቆም ተስፋን ስለሚያሳድግ ትራምፕ እንዲረጋጋ መጠየቃቸው ተዘግቧል። ትራምፕ እስራኤልን ከኢራን ጋር የተኩስ አቁም እንድታደርግ ቢያሳውቃትም እስካሁን አላቆመችም ሲሉ ተችተዋል። የዩኤስ ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን በመጣሳቸው እስራኤል እና ኢራን ላይ ከፍተኛ ተቃውሞ እንዳላቸው ገልጸዋል። ነገር ግን ጠንካራ ትችታቸውን ለእስራኤል አስቀምጠዋል። ትራምፕ ለጋዜጠኞች በሰጡት መግለጫ በእስራኤል ቀጣይ የአየር ድብደባ በእርግጥ ደስተኛ እንዳልሆኑ በመግለጽ ሀገሪቱ ተባብሳ እንዳትቀጥል አሳስበዋል። ፕሬዝዳንቱ ቦምብ መጣሉ ይቆምና አብራሪዎችሽን አሁን ወደ ቤት መልሻቸው ብለዋል። በሁለቱ ተፋላሚዎች ውጥረት ቢኖርም ትራምፕ የኢራንን የኒውክሌር ፋሲሊቲዎች እንዲወድሙ ማዘዛቸው እንደ ትልቅ ክብር ገልጸውታል። ይህ ጦርነት በመጨረሻ ያስቆመው ወሳኝ እርምጃ ነው በማለት አሞካሽተውታል። ለነዚህ ጥቃቶች አጸፋዊ ምላሽ ለመስጠት ኢራን ሰኞ ዕለት በኳታር የሚገኘውን የዩናይትድ ስቴትስ ጦር ሰፈር ላይ ሚሳኤሎችን የተኮሰ ሲሆን ይህም ጥቃቱ ከአንድ ቀን በፊት የዩናይትድ ስቴትስ ወሳኝ በሆኑ የኢራን የኒውክሌር ቦታዎች ላይ የፈጸመውን የአየር ድብደባ ተከትሎ ነው። ግጭቱ ውድ የሆነውን የሰው ልጅ ሕይወት እየቀጠፈ ይገኛል። የእስራኤል ጥቃት ከተጀመረበት ጊዜ አንስቶ 13 ህፃናትን ጨምሮ ከ400 በላይ ሰዎች መሞታቸውንና ቢያንስ 3056 መቁሰላቸውን የኢራን ሚዲያዎች ዘግበውታል። በአንጻሩ ደግሞ በእስራኤል የኢራን ሚሳኤል ጥቃት 28 ሰዎች መሞታቸው ተረጋግጧል። ሁለቱም ወገኖች የተኩስ አቁም ገደቡ ተግባራዊ የማይሆን ከሆነ ዓለም አቀፋዊ ስጋት እየጨመረ በመምጣቱ የእርቁ ደካማነትና ሰፋ ያለ ክልላዊ ግጭት ሊፈጥር ይችላል። ኢራንና እስራኤል ለ12 ቀናት ከባድ ግጭት በኋላ የተኩስ አቁም መታወጁን ገልጸዋል። ለሁለት ሳምንት ከሚጠጋው የማይቋረጥ የአየርና የሚሳኤል ድብደባ በኋላ ኢራንና እስራኤል የተኩስ አቁም ስምምነት ለማድረግ መስማማታቸው ተዘግቧል። ይህም ከቅርብ ዓመታት ወዲህ በአካባቢው ከታዩ ተረጋጋ ግጭቶች መካከል አንዱ በመሆኑ መረጋጋት ሊፈጥር ይችላል የሚል ተስፋ ፈጥሯል። ስምምነቱ በቴህራን በተካሄደው የመጨረሻው ደቂቃ የሚሳኤል ጥቃት ተከትሎ ከጥቂት ሰዓት በኋላ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማክሰኞ ማለዳ ላይ የተኩስ አቁም ስምምነቱን አረጋግጠዋል። ትራምፕ በግጭቱ ዙሪያ ከጥቂት ጊዜያት በፊት በማህበራዊ ድረገጽ ባስተላለፉት መልእክት የተኩስ አቁም ስምምነቱ አሁን ተግባራዊ ሆኗል፣ ባካችሁ አጣሱት ማለታቸው ይታወቃል። እስራኤል ስምምነቱን ለሚጥስ ቆራጥ ምላሽ እንደምትሰጥ ኔታንያሁ አጽንኦት ሰጥተዋል። ሆኖም እርቁን የመቀበል ውሳኔው ከኦፕሬሽኑ ዓላማዎች ስኬት አንጻር እና ከፕሬዝዳንት ትራምፕ ጋር ካላቸው ሙሉ ቅንጅት መሆኑን አረጋግጠዋል። የተኩስ አቁም ስምምነት በአስገራሚ ሁኔታ ከፍተኛ ውድመቶችን ከተከሰቱ በኋላ የመጣ ነው። ዩናይትድ ስቴትስ በኢራን የኒውክሌር መስሪያ ጣቢያዎች ላይ ጥቃት የሰነዘረችው ቢሆንም በተመሳሳይ ቴህራን በኳታር የአሜሪካ የጦር ሰፈር ላይ በሚሳኤል ጥቃት ፈጽማለች። ሁለቱም ወገኖች ለማቆም ፈቃደኛ መሆናቸውን እስኪያሳዩ ድረስ ቀጠናው ሰፊ የጦርነት አደጋ ተጋርጦበታል። በአንጻሩ ማክሰኞ ማታ ደካማ መረጋጋት ታየበት ሲሆን ከተኩስ አቁም ቀነ ገደብ በፊት 6 የኢራን ሚሳኤሎች የተወነጨፉ መሆናቸውን ዘገባዎች ያመለክታሉ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኦንላይን በለጠፉት መልእክታቸው ጊዜውን አረጋግጠዋል።
አራክቺ አያይዘውም እስራኤል በፈጸመችው ጥቃት ለመቅጣት የኃያሉ ጦር ሰራዊታችን ወታደራዊ ዘመቻ እስከ መጨረሻው ደቂቃ ድረስ ቀጥሏል ብለዋል። የአደጋ ጊዜ አገልግሎትና የእስራኤል ጦር እንደገለጸው በመጨረሻው ጥቃት በርካታ ሰዎች መሞታቸው ተዘግቧል። ነገር ግን ብዙም ሳይቆይ የእስራኤል ባለስልጣናት ሲቪሎች የሚሳኤል መጠለያዎችን ሊለቁ እንደሚችሉ አስታውቀዋል። ከዚያን ጊዜ ጀምሮ ምንም አይነት ጥቃት ያልደረሰና የመሳሪያ ድምጽም ያልተሰማ መሆኑን በመግለጽ ነገር ግን ይህ የተኩስ አቁም ስምምነት ይቆይ ወይም ረዘም ላለ ግጭት ለአፍታ ማቆም ብቻ የሚያገለግል ስለመሆኑ ማንም እርግጠኛ አይደለም። ለ12 ቀናት የፈጀው የእስራኤልና የኢራን ጦርነት በእርግጥ አብቅቷል። በጦርነቱ ማን ምን አተረፈ? ከእሁድ ጀምሮ መካከለኛው ምስራቅ በተወሰነ ጦርነትና ቀላል በሆነ የእርቅ ስምምነት መካከል ተወጥሮ ቆይቷል። የዩኤስ ፕሬዝዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል የ12 ቀን ጦርነት ብለው የሰየሙትን የተኩስ አቁም ስምምነት ለጊዜው ማቆም ላይ ይገኛል። በጦርነቱ የተወሰነ መረጋጋት እንዳለ አንስተው የሁለቱንም ወገኖች መሪዎች ትራምፕ አመስግነዋል። የእስራኤልን ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የኢራን ከፍተኛ ባለስልጣናት እያንዳንዳቸውን ለጦርነቱ መቆም ምስጋናቸውን አቅርበዋል። ነገር ግን ከተኩስ አቁም ስምምነቱ ስር ወሳኝ ጥያቄዎች ይቀራሉ። እያንዳንዱ ወገን ምን አተረፈ? እስራኤል ዓላማዋን አሳክታለች ወይ? እና ኢራን ስትራቴጂካዊ ንብረቷን በመከላከል ረገድ ተሳክቶላት ይሆን? የሚሉት ይጠቀሳሉ። የክስተቶቹ ቅደም ተከተል አስደናቂ ታሪክን ይናገራል። ቅዳሜ ማታ በእስራኤል ግፊት ዩናይትድ ስቴትስ በድፍረት በኢራን ላይ እርምጃ በመውሰድ ወደ ግጭቱ የገባች ሲሆን በፎርዶ፣ ናታንዝ እና ኢስፋሃን የኢራን የኒውክሌር መሳሪያ ጣቢያዎች ላይ የአየር ጥቃት መፈጸሟ ይታወሳል። እንደ ትራምፕ ገለጻ ጣቢያዎቹ ሙሉ በሙሉ ተደምስሰው ነበር። ኢራን ሰኞ ዕለት በመካከለኛው ምስራቅ ትልቁ የአሜሪካ ወታደራዊ አየር ጣቢያ ላይ በሆነው በኳታር የሚገኘው አልኡደይድ ላይ ሚሳኤሎችን በመተኮስ ምላሽ የሰጠች ሲሆን በአጭር ጊዜ ውስጥ ክልሉ በጣም ትልቅና አውዳሚ ጦርነት አፋፍ ላይ ያለ አስመስሎታል። የኋላ ኋላ በሚያስገርም ሁኔታ ፕሬዝዳንት ትራምፕ በትሩዝ ማህበራዊ ሚዲያቸው ተኩስ አቁም ቀነ ገደብ ለማሳወቅ ችለዋል። በእስራኤልና በኢራን መካከል ሙሉ በሙሉ የተኩስ ድምጽ እንዳይሰማ ስምምነት ላይ ደርሰናል በማለት የጻፉ ሲሆን የተኩስ አቁም ስምምነቱን እንደ ትልቅ ዲፕሎማሲያዊ ድል አሞካሽተውታል። ለ12 ቀናት ጦርነቱን ለዓመታት ሊቀጥልና መካከለኛው ምስራቅን ሊያጠፋ ይችል የነበረ ነው ሲሉ ጠርተውታል። ይሁን እንጂ የተኩስ አቁም ስምምነቱ ተግባራዊ እንዲሆን ከታቀደ ከ4 ሰዓታት በኋላ እስራኤል ሌላ አየር ጥቃት አድርጋለች። በዚህም ቴህራን አቅራቢያ በሚገኘው ራዳር ጣቢያ ላይ ኢላማ ማድረጓ ተሰምቷል። ጥቃቱ የደረሰው እስራኤል ከኢራን ግዛት የተተኮሱ 2 ባላስቲክ ሚሳኤሎች ጉዳት ከማድረሳቸው በፊት አመከንኳቸው ብላ ለተናገረችው ምላሽ መሆኑን ተዘግቧል። በዋሽንግተንና ቴል አቪቭ መካከል የቅርብ ወዳጅነት ቢኖራቸውም ሊፈጠር የሚችለውን ጫና በማመላከት እስራኤል የአየር ድብደባ በመፈጸሟ ደስተኛ አይደለሁም ሲሉ ፕሬዝዳንት ትራምፕ ተናደው ለጋዜጠኞች ተናግረዋል። አቧራው ሲረጋጋ ይህ እርቅ ወደ ሰላም የሚወስደው እውነተኛው እርምጃ ነው ወይስ ከቀጠለና በሚለዋወጥ ግጭት ውስጥ ቆም ለማድረግ የታሰበ ብቻ ነው የሚሉ ጥያቄዎች ያስነሳ መሆኑ ቢታወቅም እስራኤል በኢራን እንዴት ውድቀትን ልትከናነብ ቻለች? ከ12 ቀናት ከፍተኛ ግጭት በኋላ አቧራው መረጋጋት ሲጀምር እስራኤል በኢራን ላይ ባካሄደችው ዘመቻ ምን እንዳሳካች ጥያቄዎች እየወጡ ነው። ምንም እንኳን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የእስራኤል ዓላማዎች መሟላታቸውን የሚናገሩት በራስ የመተማመን መንፈስ ቢሆንም ጠለቅ ብለው ስንመረምረው እነዚህ የሚዘረዝሯቸው ዓላማዎች ጠንከር ያለ ጥያቄዎችን መቋቋም አይችሉም። በጦርነቱ መጀመሪያ ላይ ኔታንያሁ 2 ግልጽ ግቦችን ዘርዝሮ ነበር። ከነዚህም ውስጥ የኢራን የኒውክሌር መርሃ ግብር ማክሸፍና የአገዛዝ ለውጥ ማምጣት ሲሆኑ አሁን የተኩስ አቁም ስምምነት ሲደረግ ሁለቱም ዓላማዎች የተሳኩ አይመስሉም። የሥርዓት ለውጥን እስራኤል እንደተመኘችው ሊሳካላት ይቅርና የኢራን አመራር ሳይሸራረፍና አሁንም በጥንካሬው ያስመሰከረ ይገኛል። በሌላኛው የኒውክሌር መርሃ ግብርን በተመለከተ ኢራን የዩራኒየም ክምችቷን በተሳካ ሁኔታ ከፎርዶ ተቋም በዩኤስ ኃይሎች ከመመታቱ በፊት እንዳስወጣች ዘገባዎች ያመለክታሉ። ያ ክምችት ለኢራን የኒውክሌር አቅም በጣም አስፈላጊ አካል ሆኖ በሰፊው ይታያል።
ብዙዎች የ12 ቀን ጦርነት ብለው የሚጠሩት ይህ ጦርነት ትክክለኛ ውጤቶቹ ግልጽ አይደሉም። ግልጽ የሆነው ግን የእስራኤል ዋና የጦርነት ዓላማዎች በአብዛኛው ሳይፈጸሙ ቀርተዋል የሚለው ብቻ ነው። የእስራኤል ዘመቻ በኢራን ላይ ስልታዊ ስኬት ወይስ ዲፕሎማሲያዊ ጥፋት? ምንም እንኳን የእስራኤል አመራር ድፍረት በተሞላበት የጀብደኝነት ስሜት ቢኖረውም በኢራን የኒውክሌር መርሃ ግብር ላይ የደረሰው ጉዳት መጠን ግልጽ አይደለም። እስራኤል ዩናይትድ ስቴትስ በኢራን የኒውክሌር ጣቢያዎች ላይ ኃይለኛ ቦምቦችን በመጠቀም ጥቃት እንድትፈጽም ማሳመን ችላለች። ነገር ግን ከዚህ ባለፈ ኢራን የውጭ ፍተሻዎችን የማትፈቅድ በመሆኑ የጥቃቱ ትክክለኛ ተጽዕኖ ሙሉ በሙሉ ማወቅ አልቻለችም። ሌላው የእስራኤል ዋነኛ የጦርነት ዓላማ የአገዛዝ ለውጥ ሲሆን ውጤቱ ከታሰበው ፍጹም ተቃራኒ ይመስላል። የእስራኤል ስትራቴጂ በከፍተኛ የኢራን ወታደራዊ ባለስልጣናት ላይ በተለይም ከኃይለኛው የእስላማዊ አብዮታዊ ጥበቃ ጓድ IRGC በተወሰዱ ግድያዎች ላይ ያተኮረ ነበር። ይህንን በማድረግ የኢራን ሕዝብ በመንግስታቸው ላይ እንዲነሱ ማድረግ ሲሆን የኢራን ሕዝብ መንግስታቸው ላይ ከማዞር ይልቅ ግድያው አንድ ያደረጋቸው ይመስላል። የኢስላሚክ ሪፐብሊክን የሚቃወሙ ኢራናውያን ጨምሮ ብዙ ተቺዎች እንኳን አገራቸውን ለመከላከል ሲንቀሳቀሱ ነበር። ለነሱ ጥቃቱ በአገዛዙ ላይ ብቻ ሳይሆን በራሷ ኢራን ላይ መሆኑን ተገንዝበው አንድነታቸውን አሳይተዋል። በመጨረሻ የእስራኤል ጦርነት ከፍተኛ ውድመት አስከትሎ ሊሆን ይችላል። ነገር ግን የኢራን የኒውክሌርና የፖለቲካ መሰረተ ልማቶች በመተው እስራኤልን በዓለም መድረክ ላይ የበለጠ ከማግለል በስተቀር ምንም ነገር እንደለወጠ ግልጽ አልሆነም። ይህ ደግሞ ለቴህራን ድል ብቻ አይደለም፣ ለእስራኤል ስልታዊ ኪሳራ ነው። በተጨባጭ ለማየት እንደተቻለው የእስራኤል ቀደም ስኬት በኢራን ሰማይ ላይ የአየር የበላይነትን በማግኘት ያስመዘገበችው ስኬት ወሳኝ መሰለ። ጄቶቿ እንደፈለገችው ወደ ኢራን ግዛት ዘልቀው ገቡ። ታሪኩ ግን በዚህ አያበቃም። የኢራን ሚሳኤል ድብደባ የእስራኤልን የአየር መከላከያ ዘዴዎች በተደጋጋሚ ወጋው። ወደ እስራኤል ምድር ደረሰ። በመላው አገሪቱ ያሉ ከተሞች ተጎድተዋል። ከ10 ዓመታት በኋላ ለመጀመሪያ ጊዜ እስራኤል ወደ መቆም ትቃረባለች የሚል ግምት ተሰጥቷታል። ጉዳቱ ሰፊ ነበር። ጉዳቱ ታይቶ የማይታወቅና የስነልቦና ተጽዕኖ ከባድ ነበረ። የእስራኤል ሚሳኤሎች ኢንተርሴፕተር አቅርቦት በአደገኛ ሁኔታ ዝቅተኛ በሆነ ማፈጻጸም መልኩ መታየት ጀመረ። ኢኮኖሚዋ በተፈጠረው ጫና መንገዳገድ ሲደርስበት ታየ። ከዚህ አንጻር ኢራን ሌላ ድል አነሳች፣ ወታደራዊና ስነልቦናዊ። አዎ ኢራን ከፍተኛ ዋጋ ከፍላለች። በመቶዎች የሚቆጠሩ ጉዳቶችን አስተናግዳለች። መሰረተ ልማቷም ያላሰለሰ የቦምብ ድብደባ ተቋቁመዋል። አገዛዙ ግን ጸንቶ ነበር። እስላማዊ ሪፐብሊኩ አልፈረሰም። በእስራኤል ግዙፍ የአየር ኃይል ድብደባም ቢሆን አልፈረሰም። ምናልባትም ከሁሉም በላይ ኢራን በብዙ የዓለም ማህበረሰብ እይታ የሞራል ልዕልናዋን ጠብቃለች። በኳታር በሚገኘው የዩናይትድ ስቴትስ ጦር ሰፈር ላይ ለሚደርሰው ጥቃት ኢራን ያጸፋውን ከመስጠቷ በፊት አስቀድማም አስጠንቅቃለች። ደካማ መስላ ስትታይ ፍጥነቱን እንዲቀንስ ፈቅዳለች። ያ ስልታዊ እገዳ ሰፊ ጦርነትን ለማስወገድ ረድቷታል። እናም ተለዋዋጭ ኃይል ሚዛኖች በጎላበት ቅጽበት የዩኤስ ፕሬዝዳንት ዶናልድ ትራምፕ እስራኤል የተኩስ አቁሙን ተጨማሪ ጥሰት እንዳትጥስ ጫና ለማድረግ ጠንካራ ነበረ። በጋዛ ወደ 19000 የሚጠጉ ህጻናት በዚህ ዓመት ለከፋ ምግብ እጥረት መጋለጣቸው ታውቋል። በተመሳሳይ እስራኤል በጋዛ መግደሏን ስትቀጥል የኢራን የተኩስ አቁም ዜና ተሰራጭቷል። ቀጣይነት ባለው የምግብ ገደቦች ምክንያት የጋዛ የምግብ እጥረት ተባብሷል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ በጋዛ ውስጥ እየተባበሰ ባለው የምግብ እጥረት ላይ ከፍተኛ ስጋት አሳድሯል። ከዓመቱ መጀመሪያ ጀምሮ 18741 ህጻናት በከፍተኛ ምግብ እጥረት ምክንያት በሕክምና ላይ ይገኛሉ። በሰኔ ወር የመጀመሪያዎቹ 2 ሳምንታት ውስጥ 1648 አዲስ ምዝገባዎች የተመዘገቡ ሲሆን ሁኔታው መባበሱን ቀጥሏል። በሚያስደነግጥ ሁኔታ ከነዚህ ህጻናት መካከል 17ቱ ከተመጣጠነ ምግብ እጥረት ጋር ተያይዞ በተፈጠረው ችግር እየተሰቃዩ መሆናቸውን ተነግሯል። ምንም እንኳን እስራኤል ለ78 ቀናት ከዘጋች በኋላ በግንቦት ወር የነበራትን እገዳ ብታቃልልም በጦርነቱ ወደ ምታመሰው ግዛት
የሚደርሰው የምግብ ፍሰት በጣም በቂ እንዳልሆነ አስጠንቅቋል። ኤጀንሲው አሁን ያለው መጠንና የማድረስ ፍጥነት የጋዛን አጠቃላይ ሕዝብ ፍላጎት ለማሟላት በጣም በቂ አይደለም ሲል ገልጿል። ለዛሬ ያስኳቸው መረጃዎች እነዚህ ነበሩ። በቀጣይ እስክንገናኝ ቸር ሰንብቱ።